መጽሐፈ ኢያሱ ወልደ ነዌ ምዕራፍ 9 እንዲህም ሆነ በዮርዳኖስ ማዶ በተራራማው በቈላማው በታላቁ ባሕር ዳር በሊባኖስ ፊት ለፊት የነበሩ ነገሥታት ሁሉ ኬጢያዊ፣ አሞራዊም፣ ከነዓናዊም፣ ፌርዛዊም፣ ኤዊያዊም፣ ኢያቡሳዊም ይህን በሰሙ ጊዜ ኢያሱንና እስራኤልን ሊወጉ አንድ ሆነው ተሰበሰቡ። የገባዖን ሰዎች ግን ኢያሱ በኢያሪኮና በጋይ ያደረገውን በሰሙ ጊዜ እነርሱ ደግሞ ተንኰል አደረጉ። ለራሳቸውም ስንቅ ያዙ። በአህዮቻቸውም ላይ አሮጌ ዓይበትና ያረጀና የተቀደደ የተጠቀመም የጠጅ አቁማዳ ጫኑ። ያረጀ የተጠቀመም ጫማ በእግራቸው አደረጉ። አሮጌም ልብስ ለበሱ። ለስንቅም የያዙት እንጀራ ሁሉ የደረቀና የሻገተ ነበረ። ኢያሱም ወደ ሰፈረበት ወደ ጌልገላ ሄደው ለእርሱና ለእስራኤል ሰዎች ከሩቅ አገር መጥተናል፣ አሁንም ከእኛ ጋር ኪዳን አድርጉ አሉ። የእስራኤልም ሰዎች ኤዊያውያንን ምናልባት በመካከላችን የምትቀመጡ እንደሆነ እንዴትስ ከእናንተ ጋር ቃል ኪዳን እናደርጋለን አሉአቸው። ኢያሱንም እኛ ባሪያዎችህ ነን አሉት። ኢያሱም እናንተ እነማን ናችሁ? ከወዴትስ መጣችሁ አላቸው። እነርሱም አሉት ከአምላክህ ከእግዚአብሔር ስም የተነሣ እጅግ ከራቀ አገር ባሪያዎችህ መጥተናል። ዝናውንም በግብጽ ያደረገውን ሁሉ በዮርዳኖስ ማዶም በነበሩት በሁለቱ በአሞራውያን ነገሥታት በሐሴቦን ንጉሥ በሴዎን በአስታሮትም በነበረው በባሳን ንጉሥ በዐግ ያደረገውን ሁሉ ሰምተናል። ሽማግሌዎቻችንም በምድራችን የሚኖሩት ሁሉ ለመንገድ ስንቅ በእጃችሁ ያዙ፣ ልትገናኙአቸውም ሂዱ፣ እኛ ባሪያዎቻችሁ ነን፣ አሁንም ከእኛ ጋር ቃል ኪዳን አድርጉ በሉአቸው አሉ። ወደ እናንተ ለመምጣት በተነሣንበት ቀን ይህን እንጀራ ትኩሱን ለስንቅ ከቤታችን ወሰድነው፣ አሁንም እነሆ ደርቆአል ሻግቶአልም። እነዚህም የጠጅ አቁማዳዎች አዲስ ሳሉ ሞላንባቸው፣ እነሆም ተቀድደዋል። መንገዳችንም እጅግ ስለ ራቀብን እነዚህ ልብሶቻችንና ጫማዎቻችን አርጅተዋል። ሰዎቹም ከስንቃቸው ወሰዱ፣ እግዚአብሔርንም አልጠየቁ። ኢያሱም ከእነርሱ ጋር ሰላም አደረገ፣ በሕይወት እንዲተዋቸውም ከእነርሱ ጋር ቃል ኪዳን አደረገ። የማኅበሩም አለቆች ማሉላቸው። ከእነርሱም ጋር ቃል ኪዳን ካደረጉ ከሦስት ቀን በኋላ ጎረቤቶቻቸው እንደሆኑ በመካከላቸውም እንደ ኖሩ ሰሙ። የእስራኤልም ልጆች ተጕዘው በሦስተኛው ቀን ወደ ከተሞቻቸው መጡ። የከተሞቻቸውም ስም ገባዖን፣ ከፊራ፣ ብኤሮት፣ ቂርያትይዓሪም ነበር። የሕዝቡም አለቆች በእስራኤል አምላክ በእግዚአብሔር ስለ ማሉላቸው የእስራኤል ልጆች አልመቱአቸውም። ማኅበሩም ሁሉ በአለቆቹ ላይ አጕረመረሙ። አለቆቹም ሁሉ ለማኅበሩ ሁሉ በእስራኤል አምላክ በእግዚአብሔር ምለንላቸዋል፣ ስለዚህም እንነካቸው ዘንድ አይገባንም። ስለ ማልንላቸው መሐላ ቍጣ እንዳይወርድብን ይህን እናድርግባቸው፣ በሕይወትም እንተዋቸው አሉአቸው። አለቆቹም በሕይወት ይኑሩ አሉአቸው። አለቆቹም እንደ ተናገሩአቸው ለማኅበሩ ሁሉ እንጨት ቆራጮች ውኃም ቀጂዎች ሆኑ። ኢያሱም ጠርቶ እናንተ በመካከላችን ስትኖሩ ከእናንተ እጅግ የራቅን ነን ብላችሁ ለምን አታለላችሁን? አሁንም የተረገማችሁ ናችሁ። ለአምላኬም ቤት እንጨት ቆራጭ ውኃም ቀጂ የሆነ ባሪያ ከእናንተ ለዘላለም አይጠፋም አላቸው። መልሰውም ኢያሱን እኛ ባሪያዎችህ ምድሪቱን ሁሉ ይሰጣችሁ ዘንድ በእርሷም የሚኖሩትን ሁሉ ከፊታችሁ ያጠፋ ዘንድ አምላክህ እግዚአብሔር ባሪያውን ሙሴን እንዳዘዘ በእውነት ሰምተናል። ስለዚህም ከእናንተ የተነሣ ስለ ነፍሳችን እጅግ ፈራን፣ ይህንም ነገር አድርገናል። አሁንም እነሆ በእጅህ ውስጥ ነን፣ ለዓይንህም መልካምና ቅን የመሰለውን ነገር አድርግብን አሉት። እንዲሁም አደረገባቸው። ከእስራኤልም ልጆች እጅ አዳናቸው፣ አልገደሉአቸውምም። በዚያም ቀን ኢያሱ ለማኅበሩ በመረጠውም ስፍራ እስከ ዛሬ ድረስ ለእግዚአብሔር መሠዊያ እንጨት ቆራጮች ውኃም ቀጂዎች አደረጋቸው።